እኛ ስለዳንም ለመዳንም ነው እንሰራ። አጋንንትም ያምናሉ ይንቀጠቀጡማል አለ። የሚያምኑት አጋንንት የሚያምኑት እግዚአብሔርን ስለሚወዱት አይደል። በሕግ ስራ ይዳናል የሚል እምነት የለንም። ሲጀምር በሕግ ስራ ለመዳን የሞከሩ ስራ ላይ ሆን ከሕግ ወድቀው ተናገረ በስሙ አጋንንትም ብታወጣ በስሙ ታምራትም ብታደርግ በስሙ ይሄን ሁሉ አድርገ በስራ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ዮሐንስ የሚዘረገው ዝክር ፍርፋሪ ይቅርና እኔ የምቆርበው ቁርባን እንኳን ልጄን አያተርፍም። በስራ ራሱ ስንድን የእግዚአብሔር ቸርነት አለበት። አሁን እኔ በቀን ውስጥ 1500 ስገድ ብትለኝ ይከብደኝ። ቅዱሳን ምልጃም እኮ እኛ የምንመለከተው እኮ ወደ በጎ ነገር እንድትመጣ ወደ ድነቱ እንድትመጣ እነዚህ ቅዱሳን ቃል ኪዳን ሁሉ ሊያግዙ የሚችሉት ከዋናው ጋር ስንሆን የእምነታችን ፍጻሜ መደምደሚያው በራሱ ነሰሰርልኝ እንዳትጠፋ ወደ ዘላለም እሳት እንዳትጣል ኢየሱስ ጌታ ነው እያልክ ምትዘሙት ኢየሱስ ጌታ ነው ልጆች ናችሁ ካለ በኋላ መከራ ተቀበሉ ያለ። ሰላም ተወዳጆች፣ በያላችሁበት የምድር ዳርቻ የእግዚአብሔር ሰላም ይብዛላችሁ። ይህ ብርሃን ፖድካስት ነው። እንግዲህ ዛሬም በአንድ ርዕሰ ጉዳይ ላይ መጥተናል። እንግዳችን ወንድማችን ልደተ ቃል ነው። ሁላችሁም ግን እንደተለመደው ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ልደት እንኳን በሰላም መጣ። ዛሬ እንግዲህ ስራ ለድህነት ላይ እናወራለን እና ያው አርጊመንቶች አሉ፣ ብዙ ክርክሮች አሉ። ስራ ለድህነት ያስፈልጋል አያስፈልግም የሚል ሀሳብ አለ። ምን ትላለህ አንተ? እስኪ መጀመሪያ ስራ ለድህነት ያስፈልጋል ወይስ አያስፈልግም የሚለው ላይ። አዎ አንዳንዴ ይሄ ሀሳብ በደንብ ከኛ በኩልም ጠርቶ መታየት አለበት እና ስራ ለድህነት ያስፈልጋል ብለን ስንናገር መጀመሪያ የእግዚአብሔር ልጆች ለሆነው ነው ስራ ለድህነት ያስፈልጋል የምንለው። አስቀድመን በጌታ በኢየሱስ ክርስቶስ አምነን በአብ በወልድ በመንፈስ ቅዱስም ተጠምቀን ከሞት ወደ ሕይወት ከጨለማ ወደ ብርሃን የመጣ ነው ሰዎች ነን ስራ ለደህንነት ያስፈልጋል ብለን የምንናገረው እንጂ ገና በጨለማ በኩል የቆጣ ልጆች የሆንን በጨለማ ውስጥ ላለን ክርስቶስ ላልበራልን ትምህርቱን የምስራቹን ላልሰማ ነው ስራ በቀጥታ ደህንነት ሊሆነን አይችልም። ግን ስራ ለድህነት ያስፈልጋል ወይ? አዎ ያስፈልጋል ነው። እንዴት ግን ብሎ ይብራራል። ለምሳሌ መጽሐፍ ቅዱስ በአብዛኛው ክፍል ላይ ካየ ሮሜ 3:21 ላይ፣ ገላትያ 2:16 ላይ፣ እንደገና ኤፌሶን ምዕራፍ 2:8 ላይ ጸጋው በእምነት አድኗቸዋል ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ማንም እንዳይመካ ከስራ አይደለም ይላል። አንተ ደግሞ ስራ ለድህነት ያስፈልጋል ትለኛል። እዚህ ጋር አያስፈልግም ነው። የሰው ልጆች ሁሉ ከሞት ወደ ሕይወት ከጨለማ ወደ ብርሃን የመጡት ክርስቶስ ኢየሱስ በሰራው የመስቀሉ ስራ ነው። እዛ ስራ ላይ ማዋጣት የሚችል ማንም አካል የለም። ያንን ድነት አምኖ በጸጋ ይቀበላል። ልክ ለተቀበሉት ግን በስሙ ለሚያምኑት ለእነርሱ ልጅነት ስልጣን እንደሰጣቸው ማለት ነው። አምነ በስሙ አምነ ተጠመቅና የእግዚአብሔር ልጅ ትሆናለህ እንጂ የእግዚአብሔር ልጅ ለመሆን ተራራ መውጣት፣ ጋራ መውረድ፣ ድንጋይ መሸከም፣ ቁልቁለቱን መሄድ፣ መጾም፣ መጸለይ፣ እነዚህ ሁሉ ነገሮች የእግዚአብሔር ልጅ ለመሆን የሚያስፈልግ። ስለዚህ አሁን መዳንን ልንትልል ነው ማለት ነው። አሁን ስለ መዳን ስናወራ መዳንን ከፋፍለን እናየው ነው። ስለ የትኛውም መዳን ነው አሁን አንተ ያወራሁት? ስለ ኢኒሻል ሳልቬሽን። ስለዚህ ኢኒሻል ሳልቬሽን ይቀድማል። ኢኒሻል ሳልቬሽን ነው እያወራለሁ። ስለዚህ እዚህኛው ኢኒሻል ሳልቬሽን ላይ ወይም በመጀመሪያ ስለምናገኘው የእግዚአብሔር ልጅነት ላይ የምናካትተው የምንጨምረው ስራ የለም። ብዙ ጊዜ ስለሚምታታ ስራ ያስፈልጋል ስንል እኛ ፕሮቴስታንት ወንድሞቻችን የሚመስላቸው ኢኒሻል ሳልቬሽን ላይ የመስቀሉ ስራ ላይ ምን ልጨምር ነው ይላል። ኖ እኛ እያልን ያለን የመስቀሉ ስራ ላይ እንጨምራለን አይደለም እያልን ያለን። በመስቀሉ ስራ የእግዚአብሔር ልጅ ከሆንን በኋላ ክርስቶስ ኢየሱስን እየመሰለን መኖር አለብን በሚለው ህይወት ውስጥ ነው ስራ ለድህነት ያስፈልጋል እያልን ያለን። ስለዚህ ኢኒሻል ሳልቬሽን አለ የመጀመሪያው ማለት ነው። ድነናል እያልን ያለን ስንል እዛ ላይ ስራ ያስፈልጋል። እንድናለን ብለን ስንናገር ግን እዚህኛው ፓርት ላይ ግን ክርስቶስ ኢየሱስን መምሰል ያስፈልጋል። ይሄኛው ነው ዋነኛው ስራ ለደህንነት ያስፈልጋል ምን። ለምሳሌ ኤፌሶን ምዕራፍ 2:8 ላይ ጸጋው በእምነት አድኗቸዋል አለ አይደል? ቁጥር 10 ላይ ግን ምናል እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረናል። ኢቭን ዳግም የተፈጠር ነው፣ ዳግም የተወለድ ነው፣ የእግዚአብሔር ልጆች የተባልነው ኢቭን መልካሙን ስራ ለማድረግ። ስለዚህ ስራ ለደህንነት ኦፍ ኮርስ ያስፈልጋል። ራሱ ጳውሎስ ኤፌሶን 2:8 ላይ በተናገረበት አንቀጽ ያለ ስራ ድናችኋል ካለ በኋላ እኮ ነው መልሶ ደግሞ እግዚአብሔር አስቀድሞ ያዘጋጀው መልካም ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ያለ። ተፈጠረ። ስለዚህ ስራ ለደህንነት ያስፈልጋል ኦፍ ኮርስ። ለምን? የዘላለም ህይወትን ለመውረስ። ሮሜ ምዕራፍ 2:6 ላይ እርሱ ለእያንዳንዱ ያስረክበዋል። ማነው ለእያንዳንዱ የሚያስረክበው?
ክርስቶስ ኢየሱስ አይደል? ስለዚህ አሁን የመጀመሪያውን መዳን ወይንም ደግሞ ኢኒሻል ሳልቬሽን ብለን የምንለው ክርስቶስ ኢየሱስ በመስቀል ላይ ስለ ሰው ልጆች ሁሉ ኃጢአት የከፈለው ወይ ደግሞ ቤዛነት አለ፣ ቤዛነቱ አለ። ያ ቤዛነት ለሁሉ ይበቃና ማንም ሰው አስተዋጽኦ ያላደረገበት፣ ማንም ሰው እጁን ያላስገባበት እንዲሁ ከእግዚአብሔር የሆነ ወይ ደግሞ በስጦታ ይሆናል፣ በጸጋው እንዲሁ በጸጋው ድናችኋል፣ ማንም እንዳይመካ ከስራ አይደለምና ነው የሚለው። ስለዚህ ከስራ አይደለም፣ ማንም ሰው በዛ ሊመካ አይችልም። ለምን? ክርስቶስ መስቀል ላይ በሰራው ስራ ስለሆነ ማለት ነው። ግን ምን የሚል ሀሳብ ያነሳሉ መሰለህ? ከዚህ ተያይዞ ክርስቶስ ብቻውን በቂ አይደለም ወይ ደግሞ የኢየሱስ ማዳን በቂ አይደለም ወይ የሚል ሀሳብ ይነሳል። ማንም አጋዥ ያስፈልገው። ክርስቶስ ኢየሱስ በመስቀል ላይ እንዲያድንን ሌላ ረዳት፣ ሌላ አጋዥ አላስፈልገውም። እሱ ራሱ ቤዛ ሆኖ ኃጢአት በደላችንን ሽሮታል። የልጁ ኢየሱስ ክርስቶስ ደም ከኃጢአት ያነጻል። ኦፍኮርስ ታዲያ በቂ አይደለም ወይ? እኛ በቂ አይደለም ወይ መቻል ነው። ታዲያ ለምን ስራ ትጨምራላችሁ? ስራ አልጨምርም። የክርስቶስ ኢየሱስን የማዳን ስራ ያገኘነውን ስራ ኖር ነው እንጂ ስራ አልጨመርም። የመስቀሉ ስራ ላይ ስራ ጨምረን ሳይሆን በመስቀሉ ስራ መዳናችንን እኛ በተግባር አሳየን። አሁን ሌላ ማለት ይሄን ካነሱ በኋላ ቀጥሎ የሚሆን ነገር አለ። አሁን እኛ ስራው ያስፈልጋል፣ ከመዳን ጋር ተያይዞ ስራው ያስፈልጋል ብለን ስንል የመጀመሪያው ኢኒሻል ሳልቬሽን ወይ ደግሞ የመጀመሪያው ማዳን እንዲሁ በጸጋው ተቀብለናል ብለን ካልን በኋላ ስለ ዳንን ነው እንጂ ለመዳን አይደለም የምንሰራው ይላል። ቀጥሎ ስለ ዳንን ነው የምንሰራው። ምን ማለት ነው? ከድህነት ጋር ምንም አይነት ኮኔክሽን የለውም። ለነሱ የለውም፣ ለእኛ ግን አለ። መጽሐፉ እኛን ይደግፈናል፣ እነሱን ይደግፋቸው። እኛ ለመዳን ሲሆን ስለ ዳንን ነው፣ ለመዳናችን ምልክት እንዲሆን ነው። እኛ ስለ ዳንም ለመዳንም ነው የምንሰራው። ስለ ዳንም ስንል ከጨለማ ወደ ብርሃን ስለመጣን፣ ለመዳንም ስንል ደግሞ ጌታ ይመጣል፣ እርሱ ለእያንዳንዱ ለስራ ያስረክበዋል ስለሚል። አሁን ለምሳሌ ሮሜ ምዕራፍ 2:6 ላይ እንደሚለው እርሱ ለእያንዳንዱ ለስራ ያስረክበዋል፣ በበጎ ስራ በመጽናት ምስጋናና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። በምን የሚጸኑ? በበጎ ስራ የሚጸኑ ሰዎች፣ የማይጠፋን ክብር የሚፈልጉ። ስለዚህ እኛ ለማይጠፋው ክብር ነው አሁን የምንሰራው፣ ለዘላለም ሕይወት። የዘላለም ሕይወት በክርስቶስ ኢየሱስ በኩል እንዳለ አምነን ተቀብለናል። ያንን የምናገኝበት ጊዜ ግን ክርስቶስ ኢየሱስ ወደዚህ ሲመጣ ነው። ያንን ደግሞ ጳውሎስ 2 ቆሮንቶስ ምዕራፍ 5:10 ላይ ሁላችን ክፉ እንዳደረገ ሁላችን በክርስቶስ ኢየሱስ የፍርድ ወንበር ፊት እንገለጣለን፣ ብድራትን ለመቀበል ማለት ነው። ክፉ ያደረገ ክፉ ብድር፣ መልካም ያደረገ መልካምነትን ሊቀበል በክርስቶስ ኢየሱስ የፍርድ ወንበር ፊት እንገለጣለን። ስለዚህ ስራ እንሰራለን ስንል ስለ ዳንም ለመዳንም፣ ስለ ዳን ስንል በክርስቶስ ኢየሱስ የእግዚአብሔር ልጅ ስለሆነ መልካሙ ስራ እንሰራለን። ለመዳን ነው ስንል ደግሞ በክርስቶስ ኢየሱስ የፍርድ ወንበር ፊት ስንገለጥ በጎን ብድራት ለመቀበል እንሰራለን። በሁለቱም እኩል እንሰራለን። ስለዚህ አሁን ያው መጀመሪያ እንደሰ ነው ምናልባት ብዙ ይሄ ለኦርቶዶክሳውያንም ክሬል ሊሆን የሚገባው ነገር ከኢኒሻል ሳልቬሽን ከመዳን ጋር ተያይዞ ክርስቶስ ኢየሱስ መስቀል ላይ የሰራው የማዳን ስራ በቂ ነው፣ በእርሱ ድነናል ስንል ኦፍኮርስ ምንም ሳናዋጣ እንዲሁ በጸጋው ወይም ከእግዚአብሔር በሆነ ስጦታ ድነናል። እግዚአብሔር ከእሱ ከራሱ በጎነት ከራሱ ችሮታ ከራሱ ስጦታ የተነሳ ድነናል ካልን በኋላ ባይዞ አሁን ለምሳሌ ይሄ ኦርቶዶክሳዊ ፐርስፔክቲቭ ድነናል ስንልም ሚስጥራትን ያገልል አይደል? መዳንን ሚስጥራትን በመጨመር ወይ ደግሞ ከሚስጥራት ጋር በመያያዝ ነው። ቀጥሎ ግን ድነናል ካልን በኋላ መስራታችን ከመዳናችን ጋር ምንም አይነት ግንኙነት የለውም ብለን አንልም፣ መጽሐፍ እንደሱ ስለማይል። አሁን ግን የሚሆነው ፖይንት ሆኖ መሰለ ብዙ ጊዜ የሚገጥመን እንዲህ ቤት እንግዲህ አርጊመንት ወይ ደግሞ ክርክሮች ስለ ዳንኩ እንዲሁ እሰራለሁ፣ መስራት ግዴታ ነው፣ በውስጥ ያለው ያሰራኛል ነው እንጂ መስራትና ለመስራቴ ከመዳኔ ጋር አይገናኝም። ምንም ራሱ ባልሰራ መዳኔ አይወሰድም ይላል። ይሄ እጅግ በጣም ስህተት ነው። ለምሳሌ ቲቶ 3:8 ላይ ቃሉ የታመነ ነው ይላል፣ እግዚአብሔርንም የሚያምኑት አለ። ስለዚህ ስለ አማኞች ነው ያወራል። አማኝ ናቸው ማለት ኦልሬዲ የእግዚአብሔር ልጅ ሆነዋል፣ በጸጋው ድነዋል ማለት ነው። በመልካም ስራ በጥንቃቄ እንዲጸኑ ካመኑ ኦልሬዲ ካገኙ ምንድነው በጥንቃቄ እንዲጸኑ ለምን አስፈለገ? በጥንቃቄ መጽናት እንዳትቆረጥ፣ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር እፈቅዳለሁ። ይህ መልካምና ለሰዎች የሚጠቅም ነው። ጥቅሙ ምንድነው ስንል ቁጥር 14 ላይ ከወገኖቻችንም ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሯል። ፍሬ ቢስ ከሆንክ ነው የሚያደርገው። ልክ ያቺን ፍሬ ሌላትን ክርስቶስ ረግሞ እንዳጠፋት ፍሬ ቢስ ከሆንክ ትቆረጣለህ። ፍሬ ከሌለ ትቆረጣለህ፣ ወደ እሳትም ትጣላለህ። ስለዚህ እነዛ እግዚአብሔርም የሚያምኑት በበጎ ስራ እንዲጸኑ አስረግጠ ንገራቸው። ምክንያቱም አንዳንዶች ፍሬ ቢሶች ሆኖ እንዳይቀሩ የግድ ስለሚያስፈልግ
ነሰሰርሊ መልካም ስራ ያስፈልጋል እያለ ነው ጳውሎስ። ስለ ዳንኩኝ ነው እንጂ የሚሰራው ከመዳኔ ጋር ተገናኝቶ ሳይሆን ነሰሰርሊ እንዳትጠፋ ወደ ዘላለም እሳት እንዳትጣል ወደ እግዚአብሔር መንግስት እንድትገባ የግድ ትሰራለህ። ፍሬ አፍርተህ ካልተገኘ ትጠፋለህ። ለዛ እኮ ነው ዮሐንስ በወንጌሉ ምዕራፍ 15 ላይ ምን ብሎ የተናገረው? እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው አለ። ፍሬ የማያፈራ ነው ፍሬ ቢሶች ሆኖ እንዳይቀሩ አለ ጳውሎስ አይደል? ቲቶ 3:14 ላይ ፍሬ ቢሶች ሆኖ እንዳይቀሩ አለ። ይኸው በወንጌሉ ደግሞ ፍሬ የማያፈራው በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል አለ። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያደርገዋል። ፍሬ የማያፈራው ምን ይደረጋል? ይወገዳል። ይወገዳል ማለት ከእግዚአብሔር መንግስት ይለያል። ከክርስቶስ የተለየ ደግሞ ጥፋት እንጂ ህይወት የለውም። ስለዚህ ጳውሎስ ፍሬ ቢሶች እንዳይሆኑ የግድ ስለሚያስፈልግ ፍሬ እንዲያፈሩ በመልካም ስራ ይጭነዋል። ፍሬ ለማፍራት በመልካም ስራ መጽናት አለብን። በመልካም ስራ ስትሰራ ወደ እሳት ሰብ ወደ ምን ትጨመራለህ? ወደ ጌታ መንግስት። እንግዲህ ምናልባት በዮሐንስ ወንጌል ምዕራፍ 15 ላይ እንደተብራራው አንድ ሰው መልካም ስራ መስራት ይኖርበታል። መልካም ስራን ካልሰራ ወይም ፍሬ ካላፈራ ይቆረጣል። አሁን ፍሬ አፈራን አላፈራን ነው ፖይንቱ። ፍሬ ማፍራት ቫልዩ የለውም። አንዳንዶች ምን አይነት አርጊመንት ነው የሚያነሱት? ግዴታችን ነው ራሱ ይሄ የቱሊፕ ላይ ያለው የለም ሬዚስተብል ግሬስ አንድ ከዳንን አንጠፋም። በቃ አለመስራትም አንችልም፣ በቃ እንሰራለን። አይ እንደሱ አይደለም። ባትሰራ ሲባል አይ አለመስራት አልችልም፣ ባትሰራ ሳይ አለመስራት አልችልም የሚል አርጊመንት ብዙ ጊዜ ክርክር ያደርጋሉና ዞሮ ዞሮ ሰው ድኗል በምን በጸጋው። ከዛ ከዳነ በኋላ ግን መልካም ፍሬን ማፍራት የግዴታው ነው ማለት ነው። እንደጸደቀ ሰው ወይም ደግሞ እንደጸደቀ ዛፍ በፍሬው የሚለየው ሆምጣጣ ነው መራራ ነው ያፈራው ወይ ደግሞ ጣፋጭ ነው ያፈራው ተብሎ የሚለየው በፍሬው ነው። ስለዚህ አንድ ክርስቲያን መጨረሻ ላይ የሚለየው መለያው አነዋወሩ አይደል ፍሬው አይደለም ያፈራው ነገር። ስለዚህ ፍሬ ማፍራት ግዴታቸው ነው። ፍሬ የማያፈራ ሰው ካለ ዮሐንስ 15 ላይ ተጽፎ እንዳለው ቅድም አንተም እንዳልከው ምን ይላል ማለት ነው? ይቆረጣል፣ ከግንዱ ይለያል። ከግንዱ የተለየ ቅርንጫፍ ደግሞ በራሱ ምን የለውም? ህይወት የለውም ማለት። ስለዚህ ስራ ለድህነት ያስፈልጋል ስንል እኛ ምን እያልን አይደለም? የመጀመሪያውን ማዳን ኢኒሻል ሳልቬሽን የክርስቶስ ኢየሱስን የመስቀል ላይ ማዳን ስራ እየካድን አይደለም። እስቲል ራሱ አሁንም ለመዳናችን የክርስቶስ ኢየሱስ የመስቀል ስራ አሁንም አብሮን አለ። በእያንዳንዱ ኑሯችን ውስጥ ማዳኑ አብሮን አለ፣ ጸጋው አብሮን አለ፣ የሚጠብቀን የሚከልለን ጸጋው አብሮን አለ። ያንን ጸጋ እየካድን አይደለም ግን ፈልገን። አሁን ደግሞ እግዚአብሔር የፍቃድ አምላክ አይደል? አስገድዶ የሚያድነው አምላክ የሚያድነው ሰው የለም። ለካልቪኒስቶች አስገድዶ ነው የሚያድናቸው። ኦፍኮርስ ለካልቪኖች ተገደው ይድናሉ ወይ ደግሞ ኦልሬዲ ምርጫው ስለወደቀባቸው አንኮንዲሽናሊ የማይችሉት ጸጋ ይመጣል። ነገር ግን እንደ ጥቅል ክርስቲያን ከታሰበ ወይ ደግሞ ካየን ግን አሁን እግዚአብሔር ማንንም ያለ ፈቃዱ አስገድዶ አያድንም። ስለዚህ ድነናል በፈቃዳችን። ቀጥሎስ ያንን ፍሬ እያፈራን መሄድ የኛ ፈቃድ ነው። አለማፍራትም ለምሳሌ አናፈራም ብለው እኮ ወደኋላ ተመልሰው አሉ አይደል? ፍሬን ባለማፍራት መልካም ስራን ባለመስራት የተቆረጡ ወደኋላ ይመልሱ አሉ። ባይዞ ስራ አለመስራት ቀጥሎ ወደ ክደት ያመጣል አይደል? ልክ ዕብራውያን 6 ላይ ነው፣ ዕብራውያን 6:4 ላይ ተጽፎ እንዳለው ማለት ነው። ስለዚህ እንሰራለን። የምንሰራው ስለዳንን ነው። የምንሰራው ክርስቲያን ስለሆን በክርስቶስ ስላለን ነው። አንሰራም ብንል ግን መልካም ስራ በእኛ ባይኖር ግን መልካም ፍሬን ባናፈራ ግን ምን እንዳለ ማለት ነው? እንቆረጣለን ማለት ነው። በሚገባ ይሄ እኮ በጣም ግልጽ የሆነ ትምህርት ነው። እርግጥ መጽሐፉ ካስቀመጣቸው ዋነኛ ትምህርቶች ውስጥ ገላትያ ላይ በስፋት ይናገረዋል። ገላትያ ምዕራፍ 6 ከቁጥር 7 ጀምሮ ይመስለኛል። አትዘብቱ፣ እግዚአብሔር አይዘበትበትም። ማንም በስጋው ቢዘራ ከስጋ መበስበስን ያጭዳል፣ በመንፈስ የሚዘራ ግን ከመንፈስ የዘላለም ሕይወትን ያጭዳል። ባንዝል በጊዜው ብንዘራ ባንታክት እያለ ይናገራል። እና መልካምን ስራ ለማድረግ አታክቱ ብሎ የሚናገር። ስለዚህ በስጋ የሚዘራ ከስጋ መበስበስን ያጭዳል። ይህን መልእክት የጻፈው ጳውሎስ ለዳኑ ክርስቲያኖች ነው። ሮሜ ምዕራፍ 8 ላይም ኃጢአት እንዳያሸንፋቸው ከላይ ጀምሮ ሲናገር የሚመጣው ሰዎች በስጋቸው ኃጢአት እንዳይነግስ እየተናገረ የመጣው ለዳኑ ክርስቲያኖች ነው። በቃ ለዓለም ሞታችሁ ለክርስቶስ ኑሩ እያለኩ የሚመክራቸው ኃጢአት ወደ እነሱ አይመጣም። ስለዚህ አንዴ ፍጹም ሆናችኋል አይደለም። ኃጢአት ይመጣል። ኃጢአትን የምታሸንፉበትን ጸጋ ግን ከመንፈስ ቅዱስ አግኝታችኋል። ሌላኛው ግን መረሳት የሌለበት ነገር እኛ በስራ ይዳናል ስንል በስራ ራሱ ስንድን የእግዚአብሔር ቸርነት አለበት። የትኛውም ስራ በነገራችን ላይ እግዚአብሔር አምላክ ፊት ቀርቦ ይመዘን ቢባል ውድቅ ነው የሚሆነው። አንዳንዴ መመጻደቅ ሊመስልብን ይችላል እና በስራ ይዳናል በስራ ይጸደቃል ስንል ለዛ ጽድቅ በራሱ የእግዚአብሔር ቸርነት የተለየው አይደለም። ስራ ራሱ ማለት ነው እግዚአብሔር በጣም በቸርነቱ ነው የሚቀበለው። ራሱ የእሱ ቸርነት በልጦ ነው እንጂ ከእሱ ቸርነት ያንተ ስራ ከፍ ብሎ አለ። 1000 ዓመት በአናተ ተዘቅዝቀ ብትጸልይ ብትሞት
ከእግዚአብሔር ቸርነት ዝቅ ያለ እንጂ ከፍ ያለ አይደለም። ለዛ ስራ ራሱ ማለት ነው የእግዚአብሔር ቸርነት ያስፈልጋል። ለዛ ነው ጸጋው ምን ጊዜም አለ። ምን ጊዜ መንፈስ ቅዱስ ካላገዘ መንፈስ ቅዱስ ፍሬ ለማፍራት በራሱ በነገራችን ላይ የእግዚአብሔር መንፈስ ቅዱስ ረዳትነት ግዴታ ያስፈልጋል። በእኛ ቤተክርስቲያን ራሱ እኮ አንድ እንትን አለ፣ አንድ ታሪክ አለ። አንድ አባት በገዳም በተባይቶ ወይ ደግሞ ይሄ በባህታዊነት በር ዘግተው ለ40 ዓመት ጸልየዋል። ለ40 ዓመት ኖረዋል። ከሰው ጋር ሳይገናኙ በር ዘግተው ማለት ነው። እና ለ40 ዓመት ከኖሩ በኋላ እንግዲህ በተቻላቸው መጠን ተጠብቀው ነው የኖሩት ከምንም ነገር ማለት ነው። እና በጾም በጸሎት ነው የኖሩት ያንን ጊዜ እና በእንደሱ አይነት ቅድስና ኖረው መጨረሻ ላይ እግዚአብሔር አንተ ጠይቃቸው፣ አሁን አንተ እንደ ስራ ልክፈልህ ወይንስ ደግሞ እንደ ቸርነቴ እንደ ምህረቴ ወይ እንደ ቸርነቴ ብሎ ጠይቃቸው። አይ እንግዲህ ብዙ ዓመት ዘግተው ስለኖሩ በባት ስለኖሩ አይ እንደ ስራዬ አሉ። እንደ ስራ ከሆነ ስራ የሚያደርስ ገነት ደጃፍ ድረስ ነው አላቸው ይባላል። በዚያን ልክ ራሱ የኖረው ሰው ምህረቱ ካልተጨመረበት ቸርነቱ ካልተጨመረበት ወደ እግዚአብሔር መንግስት ሊገባ አይችልም። የእግዚአብሔር ቸርነት ምን ጊዜም ከሰው ልጆች ጋር ካልሆነ የምትሰራው ስራ እኛ እንደማስበው። ግን ደግሞ ቸርነቱ መታዘዝን ይፈልጋል ከኛ። እሺ ማለትን ከኛ ይፈልጋል። ያ ነው እኮ ባይዘ መታ አሁን ለምሳሌ እግዚአብሔር ከገደል ላይ ራሳችንን እንድንጥል አይፈልግም። እንድንፈለጥን ስራ መስራታችን እኮ ለአምላክ መገዛታችንን የሚያሳይ ባይዘ መልካም ስራ አምልኮም ጭምር ነው። ለእግዚአብሔር መገዛትም ጭምር ለእግዚአብሔር ነው የምትገዛው። ያዕቆብ ላይ እኮ ይናገራል። ከያዕቆብ መልእክት ላይ ለእግዚአብሔር እንደ መገዛትም ጭምር ነው። ኦፍኮርስ ለምሳሌ አታድርግ ያለ ነገር ትተህ አድርግ ያለ ነገር ላይ መቆየት ማለት ለእግዚአብሔር መታዘዝ፣ ይህ ደግሞ ማምለክም ጭምር ነው እግዚአብሔር። ስለዚህ አለመታዘዝ ነው ስራ አለመስራት ስራ አለመታዘዝም ጭምር ነው። ለዛም ነው ለእግዚአብሔር መታዘዛችንን ፈቃዳችንን ለእሱ ማስገዛታችንን የምናሳይበት ነው። ግን መቼም ቢሆን ቸርነቱ አይለይም። ያ ማለት የእግዚአብሔር ቸርነት ነው በቃ እንጂ የኛ ስራ አይደለም እያልንም አይደለም። ኦፍኮርስ ለእያንዳንዱ ለስራው እግዚአብሔር በቸርነቱ ያስረክበዋል። ግን ስራችን እኮ መንግስተ ሰማያትን ዲዘርቭ የሚያስደርግ አይደለም። ምንም ስራ ለ1 ሚሊዮን ዓመት እንኳን ስራ ብትሰራ ማለት ነው የኔና ያንተ ስራ ከዘላለም ሕይወት ጋር ቢመዛዘን ወርዝ አድርጎ የዘላለም ሕይወት ኦኬ ዲዘርቭ ታደርጋለህ አያስብልህም። ስቲል ቸርነቱ ነው። ግን ደግሞ ለአምላክ መታዘዝን መገዛትህን የምታሳይበት ትልቁ ነገር ደግሞ በጎ ምግባርና በበጎ ስራ መጽናት ነው። ያ ደግሞ ተገቢ ነው። እግዚአብሔር ደግሞ ቸርነቱ ያንን የዘላለም ሕይወት ይሰጣል። ባትሰራ ግን ትቆረጣለህ። በራሱ ተናግሮታል። ለዚያ ነው ባይዞ ማቴዎስ ወንጌል ምዕራፍ 7 ላይ ነው ጌታ ሆይ ጌታ ሆይ የሚለኝ ሁሉ ወደ እግዚአብሔር የሚሰደው። ስለዚህ አሁን ጌታ ሆይ እያልነው እናምንብሃለን እያልነው እንገዛልሃለን እያልነው በቃላችን በኑሯችን ግን ያንን መግለጥ እንችላለን ወይ? ባይዞ ያመነ ሰው ያላመነ ያዕቆብ 2 ላይ እኮ አንድ ሰው እንትን ቢለው ቢርበው አለ ሂድ ብላ አጠገብ ብትሉታል፣ ደግሞ ቢበርደው ሂድ ሙቅ ብትሉት ማለት እሳት እንትን በል ሙቅ ብትሉት አለ። አሁን ለራበው ሰው የራበውን ነገር የሚያስፈልገውን ምግብ ካላቀረብክለት ምን ይጠቅመዋል? ምክንያቱም ይሄንን ሌላኛው ያደርገዋል አለ። ከዚያስ ስለ እምነት ነው የምታወራኝን አለ። አጋንንትም ያምናሉ ይንቀጠቀጡማል አለ። የሚያምኑት አጋንንት የሚያምኑት እግዚአብሔርን ስለሚወዱት አይደለም፣ ሊገዙለት ስለሚፈልጉ አይደለም። እግዚአብሔር ከአቅማቸው በላይ ወይም የእግዚአብሔር አምላክነት ሁሉን ቻይነት ከነርሱ በላይ ስለሆነ በፍርሃት ያምኑታል፣ መኖሩን ያምኑታል። እኛሳ እናምነዋለን፣ ከዛስ እንገዛለታለን። ባስቻለን መጠን ጸጋው በረዳን መጠን በመልካም ስራ እንገለጣለን፣ መልካም ፍሬ እናፈራለን። ለምሳሌ ራሱ እኮ ማቴዎስ ወንጌል ምዕራፍ 25 ላይ ጌታም ራሱ እኮ አይደል የሰው ልጅ ሲመጣ ብሎ አይደል በጎችን በቀኙ ሌሎችን በግራ ብሎ ኃጥአንና ጻድቃንን ይህንን እኮ ለመጨረሻው ቀን አይደለም የሚሉ አንዳንድ ገፋር ሰዎች ታርዣ ብልታችሁኛል ብሎ ይልና ይሄንን ካስረዳ ይሄን ካለ መልካም መስራት ግዴታህ ነው። መልካሙን መስራት እንዳንቆረጥ ያደርገናል። ከማን ጋር ተጣብቀን እንድኖር? ከክርስቶስ ጋር ተጣብቀን እንድኖር። ቀጥሎ ያዕቆብ ምን አለ? ስለ ስራ አወራና ቀጥሎ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ስለዚህ አሁን በእምነት ብቻ የአብርሃም እምነት ፍጻሜነቱን ያገኘው በስራው ነው። ኦፍ ኮርስ ልጁን በመታዘዝ ልጁን አቅርቧል። የአብርሃም እምነቱ ፍጻሜነቱን ያገኘው በራሱ ልጁ ይስሐቅን መስዋዕት ላይ ባቀረበ ሰዓት የእምነታችን ፍጻሜ መደምደሚያው በራሱ መገለጫው በራሱ መልካም ስራ ነው። ከመገለጫ ባለፈ ደግሞ የዘላለም ሕይወትን ጭምር ያሰጠ ሰው በእምነቱ ብቻ እንግዲህ ይህንን በስራ ይዳናል የሚለውን ትምህርት እንድናነሳ ያደረገን በእምነት ብቻ ነው መዳን፣ ስራ ያድንም የሚሉ አካላቶች አሉ። እኛ በእምነት ብቻ ይዳናል የሚለውን ትምህርት የምንቃወምበት ዋነኛ ነገር በነገራችን ላይ
እዛ ላይ ስራ ለመጨመር ሳይሆን አስቀድመን ሰው በእምነቱ ብቻ ሳይሆን አምኖ ተጠምቆ የጌታን ሥጋና ደም ተቀብሎ በሚስጥራት በኩል ነው። በእምነት ወደ ሚስጥራት በምታደርገው ጉዞ ነው የምትድነው እንጂ በማመን ብቻ ትድናለህ ማለትም አይደለም። ሌላኛው በእምነት መዳን መጽሐፍ ቅዱሳዊ ነው። በእምነት ብቻ መዳን ደግሞ ይሄ ፕሮቴስታንቲዝም ነው፣ ኦርቶዶክሳዊ ወይም ደግሞ መጽሐፍ ቅዱሳዊ ትምህርት አይደለም። መጽሐፍ ቅዱስ ላይ የትም ቦታ ላይ ሰዎች በእምነታቸው ብቻ ሲድኑ አናይ። ጌታ ምን ተናገረ? ያመነ የተጠመቀ ይድናል። እውነት እውነት እላለሁ ሰው ከዋና ከመንፈስ ካልተወለደ እንግዲህ ጳውሎስም ቲቶ 3:5 ላይ ለአዲስ ልደት ለሚሆን በመንፈስ ቅዱስ መታደስ አዳነን እንጂ ከእኛ ስራ አይደለም እያለ ይናገራል። ስለዚህ ስራ ያድናል ስንልኛ የዳኑ ክርስቲያኖች መልካም ስራ ይሰራሉ። የሚሰሩት ደግሞ ከጌታ ጋር ላለመለየት፣ ላለመቆረጥ። ከጌታ የተለየ ሰው ልክ አሳ ከውሃ ውስጥ እንደወጣ ህይወት የለውም። ከክርስቶስ የተለየ ማንም ህይወት የለውም። ከክርስቶስ ጋር አብረን ልክ ምን ይላል መሰለህ? ሮሜ ምዕራፍ 8 ቁጥር 17 ላይ ልጆች ከሆንን ደግሞ ወራሾች ነን፣ ማለትም የእግዚአብሔር ወራሾች ነን። አብረን እንድንከብር አብረን መከራ ብንቀበል ደግሞ አብረን ከክርስቶስ ጋር ወራሾች ነን። ከጌታ ጋር ወራሽ ለመሆን አብረን ከጌታ ጋር ምን መቀበል አለብን? መከራ መቀበል አለብን። ስለዚህ ጥቂቷን የመከራ ጊዜ ታግሰን ትልቁን ደስታ እንድናገኝ ጳውሎስ ላይ ይናገራል። ስለዚህ ተስፋ የሰጠን ደግሞ የታመነ በተስፋ ድነናል እኮ እኛ ኦልሬዲ በተስፋ ድነናል። ተስፋ የሰጠን የታመነ ስለሆነ ስለዚህ እኛ ክርስቲያኖች ተስፋ አለን ማለት የዘላለም ሕይወት ተስፋ አለን። ለዛ ነው በተስፋ ድናቸዋል ሲለን እኛም አሜን ብለን የተቀበል። ተስፋ የሰጠን እግዚአብሔር አምላካችን የታመነ ስለሆነ። ተስፋማ ባይኖር እኮ ክርስትናን እኮ በምን እውነተኛ የታመነ ተስፋ ባይኖር ኖሮ ከሐዋርያትም በኋላ በቤተክርስቲያን አባት የተሰበከ የመጣው ነገር እውነተኛ ተስፋ ባይሆን ኖሮ እኮ ክርስትና ውስጥ ማን ይቆያል? የዘላለም ሕይወት ባይኖረው ክርስትናን ማን ይከተል? ክርስቲያን ከወንድሙን ካረገን ዋነኛው ነገር የዘላለም ሕይወት አለ ብለን ስለምናስብ ነው እንጂ እኮ እንደ ልባችን ሆነን እኮ በጊዜያዊ ነገር እኮ መጥፋት እንችል ነበር። ግን ሁሉም ነገር በኃጢአት እንኳን ስትወድቅ ድጋሚ እንድትነሳ የሚሰጥ የንስሐ ተስፋ የዘላለም ሕይወት አለኝ ብለህ ስለምታምን ነው እንጂ እኮ በዛው ተስፋ ቆርጠህ እኮ መቅረት ትችል ነበር። ግን የዘላለም ሕይወት እንዳለን እናምናለን። የዘላለም ሕይወት እንዳለን እናምናለን። ደግሞ አብረን ከእርሱ ጋር መከራ ብንቀበል ደግሞ የዛ የዘላለም ሕይወት ተካፋዮች ነው። ስለዚህ አብረን እንድንከብር አብረን ከእሱ ጋር መከራ መቀበል አለብን። መከራ ስንቀበል ምን እንላለን? ወራሾች ነን። ጳውሎስ እኮ እዛ ጋር ልጆች ናችሁ ካለ በኋላ ነው መከራ ተቀበሉ ያለ። ልጅም ሆነ ከአባት ጋር መከራ መቀበል ግዴታ ነው። ስለዚህ ከጌታችን ከኢየሱስ ክርስቶስ ጋር አብረን መከራ ብንቀበል ማለት በስሙ ብንሰደብ ስለሱ የሚደርስብንን መከራዎች እያንዳንዷን ነገር ታግሰን ብናልፍ የዘላለም ሕይወት ወራሾች ነን ማለት ነው። ምናልባት እንደውም እዚህ የማቴዎስ ወንጌል ምዕራፍ 7:22 ላይ በዚያች ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ተአምራትን አላደረግንምን? ይላቸዋል። እውነት እላችኋለሁ ከቶ አላውቃችሁም አይደል የሚለው። እንግዲህ አሁን ስራ እንሰራለን። መጀመሪያ እንዳልነው ድነናል። ከዚያ እስከ ጌታ ጋር ህብረት አድርገናል። የጌታ ሆነናል። ወደ ኪዳኑ ገብተናል። ወደ ድንኳኑ ገብተናል። የእግዚአብሔር ልጆች ሆነናል። የእግዚአብሔር ልጅነትን ስልጣን ያገኘነው በእርሱ በማመን በጥምቀት በቅዱሳት ሚስጥራት በኩል የእግዚአብሔር ልጅነትን አግኝተናል። የእግዚአብሔር ልጆች ከሆንን ግን የእግዚአብሔር ልጅነታችን መገለጫው ማሳያው በራሱ መስራታችን። ስለዚህ በመልካም ስራ መገለጥ፣ ያም መልካም ስራ እግዚአብሔር በረዳን መጠን መታዛችን፣ ዝንባሌያችንን የምናሳይበት። ለምሳሌ እግዚአብሔር አዳምን ይሄንን አትብላ ይሄንን ብላ አለው። ይሄንን አትብላ ሲለው ለአዳም የሚበላውን እጅግ ብዙ ነገር አዘጋጅቶለታል። በጣም ብዙ አይነት የሚበላው የፍራፍሬ አይነት ወይ ደግሞ የምግብ አይነት ነበረ። ይሄን አትብላ ስለው ዕፀ በለስን አትብላ ሲለው ግን ዕፀ በለስን እንዳይበላ ሲከለክለው ዓላማው ምንድነው ከተባለ የገዢና ተገዢ የፈጣሪና የፍጡር ድንበር ነው እንጂ ዕፀ በለስ ሌላ የተለየ ነገር ስለሆነ አይደለም። መገዛቱን ለማሳየት ለእግዚአብሔር እሺ ማለቱን ለማሳየት ኢሳይያስ 1:18 ላይ ነው። እስመ ፈቀድክሙ ሰማይክሙኒ በረከተ ተበልዑ ወኢ ሰማይክሙኒ መጥባይት የተበላክቡ። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል አለ። እሺ ማለትን ዝንባሌ ለማን? ለእግዚአብሔር መታዘዝን፣ ሌላውን እምቢ ማለትን። ለምሳሌ ዓለም ሊፈትንን ይችላል፣ ሰይጣን ሊፈትንን ይችላል፣ ስጋ ሊፈትንን ይችላል። እነዚህን ነገር እምቢ እያልን ለማን መታዘዝ አለብን ማለት ነው? በቻልነው መጠን ጸጋው በሚያግዘን ወደ ጸጋው ዙፋን በእምነት የቀረብን እምቢ ማለት አለብን። እንትን ላይ ነው እንደውም ዕብራውያን 11:23 ላይ ነው ሙሴ ከሄደ ከመይበሉ ወልደ ፈርዖን ይላል። ሙሴ ካደገ በኋላ የፈርዖን ልጅ እንዳይባል በእምነት እምቢ አለ። በግብፅ ካለ ብዙ ገንዘብ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና ይላል። ስለዚህ አሁን ዓለም የምታቀርብልን ነገር እምቢ እያለን የስጋን ፈቃድ እምቢ እያለን እነዚህ ከእግዚአብሔር የሚለዩንን ለእግዚአብሔር መታዛችንን የሚከለክሉን ነገሮች እምቢ እያለን ወደ ማን መቅረብ አለብን? ወደ እግዚአብሔር መቅረብ አለብን። ወደ እግዚአብሔር እየቀረብን ለእግዚአብሔር ስንታዘዝ መልካም ፍሬዎችን ማፍራት እንጀምራለን። የቱን? የጽድቅ መገለጫ
ወይም የመንፈስ ፍሬ የተባሉትን ቅዱስ ጳውሎስ ገላትያ ምዕራፍ 5:19 ጀምሮ እንደሚያብራራው የመንፈስ ፍሬ የተባሉትን ፍቅርን፣ የዋሃትን፣ በጎነትን፣ ርህራሄን፣ ቸርነትን እነዚህን በጎ ነገሮችን ማድረግ ይኖርብናል ወይ ደግሞ እንጀምራለን ማለት ነው። ለማን ስንታዘዝ? ለእግዚአብሔር። ሉክ ጌታ ራሱ ምን አለ? ጌታ ሆይ የሚለኝ ሁሉ መንግሥተ የሚወርሳል ማለት። ከዚያስ ጌታ ሆይ በስምህ ትንቢት አልተናገርንም? አጋንንትን አላስወጣንም? ትንቢት ብታስወጣ ትንቢት ብትናገር በስሙ፣ አጋንንትን ብታስወጣ በስሙ፣ ታምራትን ብታደርግ በስሙ፣ ይሄን ሁሉ አድርገህ በስራ በአነዋወር ብትክደው ግን ጌታ ምን አይልህ? አላውቅህ። ስለዚህ ኢየሱስ ጌታ ነው እያልክ ምትዘሙት፣ ኢየሱስ ጌታ ነው እያልክ ምትሰርቅ፣ ኢየሱስ ጌታ ነው እያልክ ምትገድል፣ ኢየሱስ ጌታ ነው እያልክ ምታሳድድ፣ ኢየሱስ ጌታ ነው እያልክ ምታስጨንቅ፣ ኢየሱስ ጌታ ነው እያልክ ፍርድ ምታጓድል፣ ድሃ ምትበድል፣ ኢየሱስ ጌታ ነው እያልክ ያልተገባውን ነገር ምታደርግ ከሆነ አያውቅህም። ስለዚህ ጌትነቱን ምታመን ከሆነ የኢየሱስን የመስቀሉን ስራ ምታውቅና ምታመን ከሆነ ምን ታደርጋለህ? እንደርሱ የእርሱን መንገድ ትከተላለህ። ቅዱስ ጳውሎስ አይደል በነገር ሁሉ ራስ የሚሆነው ኢየሱስ ክርስቶስ ምን ይበሉ ተመልከቱ፣ ዕብራውያን 12 ላይ እርሱን መመልከት ይኖርባል። እርሱን ስትመለከት በጽድቅ ህይወት ውስጥ በቅድስና ህይወት ውስጥ ታልፋለህ። ስለዚህ መልካም ስራን መስራት የእግዚአብሔርን የጽድቅ ስራ ማሳነስ አይደለም። አንዳንዶች እንደምን ይላሉ? የራሳቸውን ጽድቅ ሊያቆሙ ነው፣ የእግዚአብሔርን ጽድቅ አፍርሰው የእግዚአብሔርን የማዳን ስራ ትተው የራሳቸውን የህግ ስራ ይከተላሉ። የህግ ስራ እያልን አይደል? በጎ ስራ ነው ያለው። በጎ ስራ እንጂ የህግ ስራ እንል። መልካም ስራ፣ በጎ ስራ። በህግ ስራ እንደውም ጥሩ አነሳው። በህግ ስራ ይዳናል የሚል እምነት የለንም። ሲጀምር በህግ ስራ ለመዳን የሞከሩ ስራ ላይሆን ከህግ ወድቀው ከጸጋ ወድቀው ቀርተዋል። እኛ በበጎ ስራ ይዳናል። በጎ ስራ ስንል ደግሞ በአዲስ ኪዳን ክርስቶስ ኢየሱስ ባገኘነው ህይወት የምንሰራው ክርስቶስ ኢየሱስ ለምሳሌ አንደኛ ጢሞቴዎስ ምዕራፍ 3:16 ላይ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው እንዳለ ቴዎሲስ ማለት በጎ ስራ ማለት እግዚአብሔርን በመምሰል ህይወት ማደግ፣ እግዚአብሔርን እየመሰለ ማደግ። የኦርቶዶክስ የነገረ መዳን ትምህርት ራሱ ቴዎሲስ ነው። ሱታፊ አምላክ አይደለም በገዘኛው እግዚአብሔርን የመምሰል ሚስጥር ታላቅ ነው። እግዚአብሔርን እየመሰልን ወደ ላይ ማደግ ነው። ወደ ጎን መስፋት ብቻ ሳይሆን እንዲህ ወደ ላይ ማደግ ነው። ስለዚህ እግዚአብሔርን መምሰል ነውና በጎ ስራ ነው እንጂ የትኛውም ክርስቲያን በህግ ስራ ይዳናል ብለን አናምንም። ግን ብዙ ጊዜ እናንተማ በህግ ስራ ለምሳሌ ገዳማት መሄድ የህግ ስራ አይደለም፣ ጾም መጾም የህግ ስራ አይደለም፣ የተራበ ማብላት፣ የተጠማ ማጠጣት በጎ ስራ ሳይሆን የህግ ስራ ሳይሆን እነዚህ መልካም ስራዎች ናቸው። የህግ ስራ የተባሉት ግርዛት፣ ሰንበት ከመግባቱ በፊት የምታደርጋቸው እነዛ ለሙሴ 600 ምናምን በላይ የሆኑ እነዛ የህግ ስራዎች ናቸው። በጎ ስራ የምንላቸው ግን የተራበን ማብላት፣ ጌታ እንደተናገረ ተርቤ ያላበላችሁኝ ለመንግስተ ሰማያት መግቢያ በር የሆኑ ስራዎች ናቸው እነዛ። ስለዚህ እነዛን ለይቶ ማየት ይገባል። ኦርቶዶክሳውያንም እኛ አንዳንዴ ደግሞ እዚህ ጋር አስተን ማለፍ ያለብን ካየ ገዳማት ላይ ስትሄድ አስጨናቂ መንገዶች አሉ። ተራራ ውስጥ እንደዚህ ገብተህ አንገትህ በጣም በቃ እንዲህ ተጣበህ የምትወጣቸው ነገሮች አሉ። እነዛ ነገሮች በነገራችን ላይ ከመዳናችን ጋር ተገናኝቶ አይደለም። በረከተ ስጋ በረከተ ነፍስ የምናገኝባቸው ጉዳዮች ናቸው። እንደዛ የምናደርገው ለመዳን ወይም ደግሞ የእግዚአብሔር ልጅ ለመውሰድ የእግዚአብሔር ልጆች ሆነ የምንሄድባቸው የበረከት ቦታዎች ላይ የምናደርጋቸው ወይ ደግሞ በዓለም ውስጥ ያለውን መከራ የሚያስታውሱ ናቸው። ለምሳሌ አምሳለ ሲኦል የሚባል ነገር ትሰማለህ ገዳማት ላይ ስትሄድ። ለምንድን ነው እዛ የሚሆነው? እነዛ ህይወት ውስጥ በነዛ ውስጥ ስታልፍ ወደፊት ከዚህ እጥፍ የባሰ ነገር ስለሚጠብቅ ቅድመ ጥንቃቄ እንድታደርግበት ኮሽን ናቸው እነዚህ አያረለ። ለዛ በዛ ልክ ነው እንጂ የምንረዳው ድንጋይ እንዲህ የተሸከሙ አሁን ለምሳሌ የት ነው የሆነ አዳዲ ማርያም የሚባል ገዳም አለ። ገዳም ቤተክርስቲያን አለ። ትልቅ ድንጋይ አለ። እንዲህ በቃ ታነሳዋለህ። ከዛ እሱ ቪዲዮ ይለቀቃል። በእርግጥ ከዚህ ላይ ልናገር ድንጋይ ምናምን አዝተው ከዛ ሊቀረጽና ቲክቶክ ላይ ይለቀቃል። ከዛ ያደረጉት የለም ስለ መዳን የሚል የፕሮቴስታንት እንትን ይሰራና ይሄው እንዲህ ድንጋይ የተሸከሙ ነው ቪዲዮ። ለመዳን አይደለም ያን ድንጋይ የተሸከሙት በዓለም ውስጥ ስላለ ፈተና ለማወቅ ወይንም የተለያየ ነገር ችግር ኖሮባቸው ከዛ ነገር ጋር በተያያዘ እንጂ ከዘላለም ሕይወት ጋር ተገናኝቶ የእግዚአብሔር ልጅ ስለመሆን ከሱ ጋር ተገናኝቶ አይደለም። በእያንዳንዱ እንቅስቃሴ ከመዳን ጋርማ ሌላ ነው። አይ ፕላስ ባይዞ እነዚያም ልምዶች ለምሳሌ እኔ በግሌ እነዚያም ልምዶች በራሱ የቤክሳይቱ ልምምድ ናቸው ብዬ አላምንም። በግሌ ምን ማለት መሰለህ? ለምሳሌ የሆነ ትንሽዬ ድንጋይ ታነሳለህ፣ ካነሳሃት ኃጢአት የለብህም። ትልቅ ድንጋይ ካነሳ እንደዚህ ደግሞ ለምሳሌ አሁን የሆነ ወንዝ ትሻገራለህ። ይህንን ወንዝ ከተሻገርክ ኃጢአት ተሰርዮልሃል። እንደዚህ ሚል ትምህርት ቤተክርስቲያን የላትም። ባይዞ ቱ ቢ ኦነስት ምን ማለት መሰለህ? ስርዓትን ሰዎች በየፈለጉት አቅጣጫና አካባቢ ይገነቡታል። የቤተክርስቲያን ትምህርት እንትን ነው፣ ዩኒቨርሳል ነው።
ዩኒቨርሳል ትምህርት ነው ያለን። አካባቢያዊ ባህል እንጂ አካባቢያዊ የቤተክርስቲያን ትምህርት የለም። ከምን ጋር የተገናኘ? ከመዳን ጋር የተገናኘ። እህልና ኃጢአት አይሻገርብሽ ነው። እሱ አሁን እንደ ቃል ኪዳን ምናምን የሚነሱ ሀሳቦች እንጂ አሁን ለምሳሌ አንድ ሰው የሆነ ወንዝ ሲሻገር ኃጢአቱ ንጹህ ይሆናል። አሁን የለም፣ ኃጢአቱ ንጹህ አይሆንም፣ የለም። ስለዚህ በቤተክርስቲያን ይህንን ትምህርት ግብፅም የግብፅ ኦርቶዶክስ ጋር ብትሄድ የራሽያም ማነው የሲሪያም ኦርቶዶክስ ጋር ብትሄድ ኦርቶዶክሳውያን የኃጢአት ስርየት ያለው ንስሐ ገብተህ በክርስቶስ ኢየሱስ ስጋና ደም ነው። ደሙ ስለሆነ የኃጢአት ስርየት የሚሰጥ ከኃጢአት ሁሉ ያነጻል። ስርየት በሚስጥራት ንስሐ ትገባለህ፣ የጌታን ስጋና ደም ተቀብለህ ከኃጢአት ትነጻለህ እንጂ እንደዚህ ያለ ለምሳሌ እጅግ በጣም የተለጠጡ አይነት እንትኖች አሉ። በየገዳማቱ ስትሄዱ ለምሳሌ የሆነ እመቤታችን እዚህ ያረፈችበት ቦታ ነው። ዛሬ ቁጭ ስትል ኃጢአት ደምሰስና እርባቅ አትሆንም። የለም ንስሐ ገብተህ ወደ ቅዱስ ቁርባን ስትቀርብ ነው ነገረ ቃል ኪዳን የቅዱሳን ቃል ኪዳን በነገረ ድነት የሚል የዲያቆን ያደርጋል አበጋዝ መጽሐፍ ነው። እሱን አንብቡት። ከዚህ አይነት ነገር ጋር አንደርስታንድ አመለካከታችሁ እንዲህ ኦርቶዶክስ ነገረ መድኃኒት ትምህርት በጣም ግልጽ የሆነ ነው። ያልተበረዘ ያልተከለሰ በምንም ነገር ውስጥ የሚታጠፍ አይደለም። ለምሳሌ ብዙ ገዳማት ላይ ብዙ ቦታ ላይ ስንሄድ የቅዱሳን ቃል ኪዳን ልንሰማ እንችላለን። የቦታውን ቃል ኪዳን ልንሰማ እንችላለን። አንዳንድ ጊዜ ምን አለ መሰለ፣ ይህን ስናገር አንዳንድ ሰው ሊከብዳቸው ይችሉ ነው። ቦታውን በጣም በእጅጉ ለማስተዋወቅ ከሚል የተነሳ እጅግ የሚዘገንን አይነት የቦታ ቃል ኪዳን ይነገራል። እዛ ቦታ ላይ የደረሰ እድሜ ዘመኑ ከሱ በኋላ የሚነሱትን 90-100 ትውልድ ሁሉ ወደ ገነት ያስገባል። እኔ ስለረገጥኩት ከኔ በኋላ ልጄ ሙስሊም ቢሆን አያድርገው። እኔ ቦታው ስለረገጥኩት ብቻ በጣም በርካታ ሰዎች እንደሚድኑ ለዘመናት ለብዙ ሺህ ዘመን ምናምን እንደሚዳን ተደርጎ ይነገር። አሁን እንደዚህ አይነት ነገር እውነት የቤተክርስቲያን ትምህርት እኮ አይደለም። አይ ምንም እኮ አንዳንዴ ደፈር ብሎ መናገርም ጥሩ ነው። ለምሳሌ እኔ አስታውሳለሁ አንድ ገዳም ሄጄ አንድ መነኩሴ ናቸው እና ይሄን መጽሐፍ ብለው ይላሉ። ይሄን መጽሐፍ ግማሹን ያነበበ 40 ትውልድ ሙሉን ያነበበ 80 ትውልድ ይማራል ይላሉ። ምናልባት ድነቱ ይማራል የሚሉት ሀሳብ ከነገረ ድነት ጋር አያይዘውት ነው ወይንስ ደግሞ በምድር ላይ እድሜው ይረዝማል? ለምሳሌ እሱም ቢሆን አሁን እኛ ቅድም ለምሳሌ ያነሳው ነጥብ አለ። የሆነ ቦታ በጣም ለማጉላት የሆነ ነገር በጣም ከፍ ለማድረግ የሚካሄድ ሰዎች ናቸው የሚያደርጉት። ያውም ጊዜያዊ ይሄ ወቅቱ የወለዳቸው ሰዎች ናቸው የሚያደርጉት። ምን ለማድረግ መሰለ? ያንን ነገር ለማስተዋወቅ። ለምሳሌ በቀደሙት አባቶች ዘንድ እንደዚህ አይነት ትምህርት አልነበረም። እንደዚህ አይነት ትምህርት የለም አይደል? ሲቀጥል በእኛ ቤተክርስቲያን ባለን ኦርቶዶክሳዊ መረዳት ትንሽ ደሳሳ ጎጆ ብትሄድ በዚያች ጎጆ ውስጥ ማን ይከብራል? እግዚአብሔር ይከብራል፣ ክርስቶስ ይከብራል። በዚያ እግዚአብሔር አለ ብለን እናምናለን። ስጋውና ደሙ ይዘጋጃል። በቅባ ሜሮን ከብሮ ታቦተ እግዚአብሔር ከገባበት የከበረ የእግዚአብሔር ቤት ነው፣ ቤተ መቅደስ ነው። ትልቅ ህንፃ የሚሰራ ብዙ ሰው የሚጎርፍበትም ይሁን በአመት አንድ የሚቀደስባትም ትሁን ማን የሚከብርበት ነው? እግዚአብሔር የሚከብርበት ነው ማለት ክርስቶስ የሚከብርበት ነው። ነገር ግን አሁን እነዚህ ነገሮች ምን እየወለዱ መጡ? ሰው ወደ ዋናው ጉዳይ እንዳይሄድ እያደረጉት መጡ። እንዴት በል ቆረብ ስትለው ሰው አይቆርብም። የሆነ ቦታ ሄዶ የሆነ ነገር ሲያደርግ ኃጢአት ስርየት ያገኛል። የለም እንደሱ። ለምሳሌ የሆነች ትንሽ ድንጋይ አለች። እሷን በጣት ኃጢአት የሌለበት ሰው ያነሳታል። ኃጢአት ያለበት ሰው ይከብደዋል። ማንም ድንጋይን ማንም ያነሳዋል። ከባድ ከሆነ ይከብዳል፣ ትንሽ ከሆነ ደግሞ ታነሳዋል። ስታነሳው ኃጢአት የለብም እንደዚህ ብሎ ነገር ከድንጋይ ኃጢአት ስርየት ከድንጋይ ጋር አያያዝም። ኃጢአት ስርየት ከእንጨት ጋር አያያዝም። ኃጢአት ስርየት የሆነ ነገር ከመዘል ጋር አያያዝም። ኃጢአት ስርየት ከመሻገርም ውስጥ እንደዚህ ወጥቶ ኃጢአት ስርየት በንስሐና የጌታን ስጋና ደም በመቀበል በቃ አለቀ። ንስሐ ትገባለህ፣ ወደ ቅዱስ ቁርባን ትቀርባለህ፣ በቃ ኃጢአት ስርየት ታገኛለህ። የዘላለም ሕይወትም ያለው መጽሐፍ ቅዱስ እንደተናገረ በጎውን ምግባር እያደረግ ስትኖር የዘላለም ሕይወት ታገኛለህ እንጂ እድሜ ዘመን አሁን ለምሳሌ የሆነ ገዳም ሄደህ ከተቀበርክ በቃ እድሜ ዘመን ኃጢአት ስትሰራ ኖረ እዛ ገዳም ሄደህ ከተቀበርክ በቃ የእግዚአብሔር መንግስት ትገባለህ። እንደዚህ ብሎ ነገር የለም። ያንን በማሰብ በጣም ብዙ ሀብታም እዛ ቦታ አሁን መቃብር ቦታ አታገኝም። በብዙ ሺህ ብር ነው የሚሸጠው። ለምን? እዛ ከተቀበርክ ገነት ነው የምትገባው የሚል ይመስል እንዲህ ብሎ ነገር የለም። ገነት ይሄ ባይዜ በሌላ እንትን ሶሪ አቋረጥኩ፣ ግን ትቀጥለዋለህ። ሀሳቡ እንዳይጠፋኝ ነው። ስራ ልጅነት አያስፈልግም የሚለውን እኮ ነው የሚደግፈው። ነገራችን በሌላ ግልባጭ ታውቃለህ አይደል? በጎ ስራ ሰርተህ ንስሐ ገብተህ ፍሬ አፍርተህ እንደ እግዚአብሔር ቸርነት በቅዱስ ቁርባን ታትመህ ስትሄድ ነው ወደ እግዚአብሔር መንግስት የምትገባው እንጂ እድሜ ዘመንህን በጣም የአውሬ ስራ ሰርተህ ሀብታም ስለሆንክ የሆነ ገዳም ላይ መቃብር እንትን ከፍለህ ስላስቀመጥክ እና እዛ ሄደህ ስለተቀበርክ ወደ እግዚአብሔር መንግስት እንደ እግዚአብሔር መጽሐፍም ሲናገር አትዘብቱ፣ እግዚአብሔር አይዘበትበትም።
በስጋ የዘራውን ከስጋ መበስበስ እንደምታጭደው በመንፈስ የዘራውን ከመንፈስ የዘላለም ሕይወት ማመቻመች አይቻልም። በነገር ዙሪያ እግዚአብሔር ምናልባት አይኖ ገዳማት ቃል ኪዳን አላቸው፣ ቅዱሳን ቃል ኪዳን አላቸው እናምናለን። በምድር ላይ የምትቆይበትን ጊዜ እድሜ ያረዝምልህና ለንስሐ ያቆያል እንጂ ቅዱስ ቁርባኑን ተክቶ የሚሰጥ የኃጢአት ስርየት የለም። የማንም ጻድቅ ቃል ኪዳን የማንም የእመቤታችንም ይሁን የትኛው ቅዱስ ቁርባንን ተክቶ ሊያሰጥ የሚችል አቅም የለው። በቃ የቅዱሳን ምልጃም እኮ እኛ የምንመለከተው እኮ ወደ በጎ ነገር እንድትመጣ ወደ ድነቱ እንድትመጣ ከኃጢአት እየወጣ ወደ ኃጢአት ስርየት እንድትመጣ ይረዳል፣ ያግዛል እንጂ ኃጢአት ስርየት የሚገኝበትን የጌታን ቅዱስ ስጋና ክቡር ደም አልፎ መዳን ይሰጣል እያል አይደለም። ግን አሁን የሰው ጭንቅላት ያለው ለምሳሌ ብዙ ነገሮች ከስጋ በረከት ጋር ለምሳሌ ገዳማት ሲሄዱ ስታይ የሆነ ነገር ሲያዝሉ ልጅ ለማግኘት ሀብት ለማግኘት እያንዳንዱ ነገር ስጋና ከስጋ ምኞት ጋር የተያዘ ከዘላለም ሕይወት ጋር ግን ቢሆን ስለ ክርስቶስ ኢየሱስ ሰብከ አስተምረ ንስሐ ገብተህ ስጋው ደግሞ ተቀብሎ የዘላለም ሕይወት እንዲያገኝ ማድረግ ማስቻል አለብን እና ሲነገር ገድላት ድርሳናትም ለምሳሌ አንዳንዴ ገድላት ድርሳናት ላይ ካይ በጣም ብዙ ነገሩ ሱፐርናቹራል የሆነ ነገር ነው። ሱፐርናቹራል የሆነ ነገር ነው ስለ በብዛት በተለይ በጣም ደካማ ለኃጢአተኛ ስ ፍጹም የሆነ ተጋድሎ ብቻ ነው የምትመለከትበት። እንዲጸልዩ እንዲሆኑ እንዲሰግደው አሁን እኔ በቀን ውስጥ 1500 ስገድ ብትለኝ ይከብደኛል። እዛ ላይ ግን እንደዛ አይነት ነገሮች ነው የምታየው። በኃጢአት ሲፈተኑ ሲወድቁ ምናምን ቢኖርስ በኃጢአት ሲወድቁ ሲፈተኑ በቃ ተስፋ የሚያስቆርጥ ነገር ውስጥ ገብቶ ሲወጡ ምናምን ነገር ቢኖር ደግሞ አስበው ተስፋ ይሰጣል ማለት ብዙ ደግሞ በጣም ሱፐርናቹራል ተደርጎ ነው የተጻፈው። ስለዚህ ለሚያነበው ሰው ራሱ ምን ይሆናል ማለት ነው አንዳንዴ በቃ ይከብዳል፣ ይጨንቃል። እኔ እንደዚህ መሆን አልችልም እሳቸው ይርዱኝ እንጂ ብለህ ጥፍለን በተጋድሎ ለመምሰል አትጥርም። ማንም ፍጹም የለም። እየወደቀ ነው የሚነሳው። ሁሉም እየወደቀ ይነሳል። በኃጢአት ይወድቃል፣ ይነሳል። የትኛውም የቅዱስ ታሪክ በእንደዚያ ነገር ውስጥ ያለፈ በእግዚአብሔር ቸርነት የታቀፈ እንዲህ ቢሆን ራሱ ሰዎች በጣም ይነሳሳሉ። በጣም ማለት ነው እና ስለዚህ ይሄ አሁን ቅዱሳንን በተጋድሏቸው መምሰል የቅዱሳኑን ሕይወት መኖር እንጂ ቅዱስ ጳውሎስ ለምሳሌ እኔ ክርስቶስ እንደመስል እናንተ እኔን ምሰሉ አለ አይደል እኮ። አሁን ቅዱሳኑ ለምሳሌ እንዲህ እንትን የሚባል ቦታ ሄደ እንደዚህ ሆነ ሚል ሳይሆን ቅዱሳንን በኑሯቸው መምሰል ነው የሚጠበቀው። በኑሯቸው መምሰል አይደል? ዕብራውያን 7 ላይ 7:13 ላይ 13:7 ሶሪ የቀደሙ ዋኖቻችሁን አስባራል የሚለው በእምነት ምሰሏቸው። በእምነት በኑሮ ምን መስላቸው ማለት ነው። ኑሯቸውን እያየ ምን መስላቸው። ለምሳሌ ቅዱሳን ያላቸውን በመስጠት ጭምር የተከተሉ አሉ ክርስቶስን። አንተም እየሰጠህ ለተራቦት እያበላህ እያጎረስክ እየሰጠህ ታልፋለህ እንጂ ዝም ብለህ የሆነ ቅዱስ ቦታ ሄጄ ድናለሁ የሚለው ትምህርት በራሱ በሌላ ግልባቸው ኦፍኮርስ ያሳንፋል። ጸንተህ አስቀድስ፣ የጌታን ስጋና ደም ተቀበል፣ ወደ መንፈሳዊ ሕይወት በረከት ማደግ መቻል አለብን። በቃ ያ ተጋድሎ ያስፈልጋል ማለት መጽናት፣ በቤተክርስቲያን መኖር። በቃ መዳን ያለው በቃ እዚህ ሰርክል ውስጥ ነው ያለው። በቃ ግልጽ የሆነ የቤተክርስቲያናችን መዳን ንስሐ ትገባለህ፣ የጌታን ስጋና ደም ተቀበል፣ በኃጢአት ትወድቅ፣ በንስሐ የተነሳ በቅዱስ ቁርባን ድጋሚ እየታተምክ ትኖራለህ። በቃ ይሄ ነው በቅዳሴ ሕይወት ውስጥ ያለ በክርስትና ሕይወት ውስጥ ያለው መዳኑ ይሄ ነው እንጂ በቃ አንዳንዴ በጣም የምንሰማቸው ቃል ኪዳኖች እያዘናጉን 40 ቀን ሕፃን ትሆናለህ፣ 80 ቀን ሕፃን ትሆኛለሽ ምናምን እየተባለ የሚነገሩ ብዙ ሰው ለዚያ ነው ሰዎችን ያዘናጋል። ብዙ ሰው ለዚያ እኮ ነው ሲምፕሊ ጉዞ የሆን ነገር ለመሄድ አይከብደውም። እንዴትም ገንዘብ ከፍሎ አመቻችቶ ከሆነ ቦታ ሄዳል። ከዚያስ ቁርባን ማቆረብ እኮ ሌላ ጉዳይ ነው። ቅዳሴ ያስቀድስ፣ ስጋው ደግሞ ተቀበል ሌላ ጉዳይ። ንስሐ ይገባ። አሁን ግዴታ ነው። እንዴት ንስሐ መግባት ስጋውና ደሙን መቀበል እንትን አይደለም። ይሄ ኦልተርኔቲቭ አይደለም። ስትችል ምናምን ይባል አይደለም። በቃ መቀበል ግዴታ ነው። አይ ስጋው ደሙን የማይቀበሉ ሰዎች፣ ንስሐ የማይገቡ ሰዎች፣ በኤክሳም የማያስቀዱት ሰዎች አካባቢያቸው ላይ ባለው መቅደስ ማለት ነው ሌላ ቦታ ሄደው ጉዞ ለመጓዝ ገንዘብ ከፍለው ግን ይችላሉ። ለምን? እንዲህ ያደርጋል የሚለስ ነገር ስለሚባል። እነዚህ ቅዱሳን ቃል ኪዳን ሁሉ ሊያግዙ የሚችሉት ከዋናው ጋር ስንሆን በጣም ብዙ እንደምታየው የቃሪያ እምነት እንደዚህ እየተባለ ሰው በጣም በቃ አእምሮ እስኪደነዝዝ ድረስ በቃ በጣም ሽፍት አድርገነዋል እና የዳነበትን እውነት ሁሉ እስኪረሳው ድረስ ነው በጣም በቃ ያበዛንበት። የበሶ እምነት አለ፣ የቃሪያ እምነት አለ፣ የቅቤ እምነት አለ፣ የእንትን እምነት፣ የዘይት እምነት በቃ ይኖራል። እየቀጠለን ይመጣውና እንደዚህ አይነት ነገሮች ሰው በጣም ድንዝዝ እስኪለው ድረስ
ጭነንበት መዳን ያለውን ትክክለኛውን ነገር እስኪረሳው ድረስ አልሰነው። ሄደ ገዳማት ላይ ድንጋይ በመሸከም የኃጢአት ስርየት የለም። የሆነች በጣት በምታነሳት እንትን የኃጢአት ስርየት የለም። የኃጢአት ስርየት ንስሐ ገብተህ የጌታን ስጋና ደም ተቀብለ በምታደርገው ጉዞ ነው እንጂ በሆኑ መንገዶች በአቋራጭ የምታገኘው የኃጢአት ስርየት የለም። የቅዱሳን ቃል ኪዳን እንኳን አንተ በረከቱን የምታገኘው በንስሐ ስትመላለስ፣ የቅዱሳኑ ቃል ኪዳን እንኳን የሚደርስ ንስሐ ገብተህ ወደ ጌታ ክርስቶስ ስትመጣ ነው እንጂ የክርስቶስን የሚያህል አምላክ እዚህ ጋር ቅዱስ ቁርባን የሚያክል የመዳን ነገር አስቀምጠ በሆነ ቃል ኪዳን በዛ በኩል አለፈ ይገባሉ የሚባል ነገር የለም። ያ ራሱ የሚሰራው በንስሐ ስትመላለስ። ቅዱሳን እንኳን እኮ አብዛኛው ጊዜ ህይወታቸው ከክርስቶስ ጋር አታች ባደረጉት ነው መዳናቸውን ያገኙት እንጂ አንዱ በአንዱ እየተጠላለፈ አይደለም። ለዛ እዚህ ነገር ላይ ቤተክርስቲያን በጣም ትኩረት ሰጥታ መስራት አለባት። በሚደረጉ ቃል ኪዳኖች ላይ ምናምን እያንዳንዱ ነገሮች ላይ ድጋሚ መታየት ያለባቸው ነገሮችን ቤተክርስቲያን ማየት አለ። ለምሳሌ የዮሐንስ መጥምቅ ገድል ሙሉ ለሙሉ ነው የቆመው አይደለ? አሁን እዛ ላይ ምን አለ? የዮሐንስ የመጥምቁ ዮሐንስ ይከሱ በዕለቱ የተዘከረውን ዝክር የዛን ፍርፋሪ የምግቡን ፍርፋሪ መብላት 50 ትውልድ ያስምራል። አሁን እንዴት ነው እንደዚህ እያልክ ለሰው የምትነግረው? ቁረብ ነው ማለት ያለብህ እንጂ ያውም ዋናው ማዳረለ ከሱ የተገኘው ፍርፋሪ የሚበላ 50 ትውልድ ያስምራል፣ ወደ እግዚአብሔር የዘላለም ሕይወት ያሰጣል ብለህ መናገር አለብህ ወይ? አሁን እዛ ያንን ይዞ የሚያነብ ክርስቲያን ልክ አይደለም። ምክንያቱም ሲጀመር እዛ ገድል ላይ ያለው ሙሉ ለሙሉ ገድሉ ተብሎ ልክ አይደለም ተብሎ ተቀምጧል። እና እዛ ላይ ያለ ሰው አስብ እንግዲህ ሸንኮራ ዮሐንስ ቤተክርስቲያን ሲል ተንቀጭቅዞ መብላት የፈለገው ያንን ፍርፋሪ ነው፣ በልቶ ይሄዳል። ከዛ በቃ 50 ትውልድ አስመራለሁ ብሎ ያሰው እንደዛ ብሎ ነገር የለም። ሄደ ዮሐንስ ቤተክርስቲያን ንስሐ ገብተህ ከቅዳሴው በኋላ የጌታን ስጋና ደም ተቀብለህ ነው። እሱንም ራስህን ነው እንጂ ሌላ እኔ በጣም ይገርም የጌታ ስጋና ደም እንኳን እኔ የበላሁት ልጄን አያስምርም አይደለም። የዮሐንስ የሚደረገው ዝክር ፍርፋሪ ይቅርና እኔ የምቆርበው ቁርባን እንኳን ልጄን አያተርፍም። እኔኑ ብቻ ነው የሚያደርገው። ለዛ ነው ኤግዛጁሬት ሲሆኑ ናቸው አንዳንድ ነገሮች ጥንቃቄ ይፈልጋሉ። ቅድም እንዳልኩ በግልባጩ ያኛውን እንትን የሚለው ለምሳሌ አሁን እኛ እንግዲህ ቶፒካችን ስራ ለድነት ያስፈልጋል ወይስ አያስፈልግም ነው። ስራ ለድነት እንደሚያስፈልግ አውርተናል። ከመዳናችን ቀጥሎ መስራት እንዳለብን በደንብ አውርተናል። ቅዱሳን ሰርተው ተጋድለው ነው ያለፉት። ገድል ስንል ራሱ የቅዱሳንን ተጋድሎ ወይ ደግሞ ድካማቸውን ያለፉበትን ክርስትና ሕይወት የሚያሳይ ነው ማለት ነው። ያንን መጋደል ያንን መንገድ መሄድ እንጂ የቅዱሱን መጽሐፍ ማንበብ የቅዱሱን ገድል መዘከር በራሱ የዘላለም ሕይወት አያሰጥም። ነገር ግን ምን አደረጉት እነዚህ ሰዎች? ሰውየውን እንደፈለገው የትም ኖረው መጨረሻ ላይ የቀብር ቦታ አመቻችተው እዛ ቦታ ሲቀበር ይድናል። እንደሱ ከሆነማ ስራ ለድነት የሚለውን ትምህርታችን አያስፈልግም ማለት ነው። ትምህርታችን ጋር የሚጣረስ ነው ማለት ነው። ልክ አይደለም። ሁለተኛ ሰው በሆነ ቅዱስ በሆነ ገድል ምናምን ሚድን ቢሆን ኖሮ የዘላለም ሕይወት የሚያገኝ ቢሆን ኖሮ ክርስቶስ በከንቱ ሞቷል አለ ክርስቶስ አይደል? ቅዱስ ጳውሎስ አይደል? ክርስቶስ በከንቱ ነው ሞቷል ማለት ነው እንዲያማ ቢሆን ኖሮ። ስለዚህ በግልጽ ቋንቋ ሰው ንስሐ መግባት በንስሐ ሕይወቱ መመላለስ ከመቅደሱ መገኘት ስጋውን መብላት ደሙን መጠጣት ለዘላለም ሕይወት ያስፈልጋል። አሁን የሆነ ገዳም በመሄድ የሆነ ነገር በመብላት የሆነ ነገር በመቀበል የሆነ ቦታ ሄዶ በመቀበር የሆነ ገንዘብ ለሆነ ገዳም ወይ ለሆነ ቤተክርስቲያን በመስጠት የዘላለም ሕይወት አይገኝም። እንደ መልካም ፍሬ ወይም እንደ መልካም ስራ ሊታይ ይችላል። ነገር ግን ሰው አምኖ ድኖ ስጋውን በልቶ ደሙን ጠጥቶ መልካም ስራ እየሰራ በጎ ፍሬ እያፈራ በመመላለስ የዘላለም ሕይወት ያገኛል እንጂ ልክ እንደ ሌሎቹ እንዲሁ የሆነ ነገር የሆነ ቦታ በመሄድ የሆነ ነገር በመቀበል የዘላለም ሕይወት ሊገኝ አይችልም። ስለዚህ እንደዚህ ያሉ ትምህርቶች ምናልባት በእኛም ቤተክርስቲያን አካባቢ የሚነሱ ሀሳቦች ስህተት እንደሆኑ ወይ ደግሞ ልክ እንዳሉ ለማንሳት እንወዳለን። ስለነበረን ቆይታ እጅግ ከልብ እናመሰግናለን። በመጨረሻ የምትለው ሀሳብ ካለ? እንግዲህ የተናገርናቸውን እያንዳንዱ ነገሮች ስትሰሙ ስታዳምጡ ከምንና እንዴት ተነገሩ ብሎ መመርመር ተገቢ ነው። ዋናው ዓላማ ይሄ ትምህርት አሁን የተላለፈው ትምህርት ሁላችንም በተቻለን አቅም በጎ ምግባር አፍርተን የንስሐ ሕይወት ኑረን ወደ ጌታ መንግስት እንግባ የሚል ዓላማ ነው ያለው እና ከዛ